ጤና ይስጥልን እንደምንውላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የጥር 4 2015 ዓ.ም ኢቲቪ 4 ማዕዘን ዜናዎቻችን ተጀምረዋል። አበይት ጉዳዮቻችንን እናስቀድማለን። የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮችን በጽህፈት ቤታቸው ተቀብለው አነጋገሩ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር ዳር በሚገኘው የሰሜን ምዕራብ እዝ ደረጃ 3 ሆስፒታል የሚገኙ ቁስለኛ የመከላከያ ሰራዊት አባላትን ጎበኙ። እንዲሁም ከውጭ የዓለም ጤና ድርጅት በኡጋንዳ ተከስቶ የነበረው የኢቦላ ወረርሽኝ ማብቃቱን አስታወቀ የሚሉት ዋና ዋና ጉዳዮቻችን ናቸው። ተመልካቾቻችን የዛሬውን ኢቲቪ 4 ማዕዘን እየመራሁኝ ማህሌት ታደለ ከናንተ ጋር ቆይታ አደርጋለሁኝ። እንዲሁም የኢቲቪ ሪፖርተሮች ከተለያዩ አካባቢዎች ወደ በኋላ ላይ በቀጥታ መስመራችን ገብተው መረጃ ይሰጡናል። የይሄነው ዋጋቸው ከባህር ዳር፣ ንብረት የተሆነ ከቢሾፍቱ፣ እንዲሁም አሸናፊ እንዳለና መቅደላዊት ደረጀ ደግሞ ከዚሁ ከአዲስ አበባ ጉዳዮቻቸውን ያጋሩናል። አሸናፊ ካንተ እጀምራለሁኝ። ምን ጉዳይ እንደያዝክ ብታጋራን? ማህሌት እንግዲህ በዋነኛነት ዛሬ የጀርመንና የፈረንሳይ የውጭ ጉዳይ ሚኒስትሮች ከክብርት ፕሬዝዳንት ሳህለወርቅ ዘውዴ ጋር ውይይት አድርገዋል። ይህን የተመለከቱ ጉዳዮች ይዣለሁ። አመሰግናለሁ አሸናፊ። መቅደላዊት ወደ አንቺ ደግሞ ልሻገር። አንቺስ ምን ጉዳዮችን ይዘሽልናል? የአዲስ አበባ ከተማ አስተዳደር ካቢኔ በብዝሃ ቋንቋ ካሪኩለም ላይ ውሳኔ ያሳልፏል። ውሳኔዎቹ ምን ጉዳዮችን ያካተቱ ናቸው? ወደ በኋላ ላይ መረጃ ይዤ እመለሳለሁ። ይሄነው ዋጋቸው ደግሞ ባህር ዳር ነው የሚገኘው። ተመልካቾቻችን ይሄነው አንተ ለዛሬ ያስክልን ጉዳዮች ምንድናቸው? ባጭሩ አጋራን እስኪ እንተዋወቃቸው። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ በባህር ዳር በሚገኘው የሰሜን ምዕራብ እዝ ደረጃ 3 ሆስፒታል የሚገኙ የሰራዊት አባላት ቁስለኛ የሰራዊት አባላትን ጎብኝተዋል ማለት ነው፣ ገብተዋል። ከነዚህ ጋር ተያዙ መረጃዎችን ይዤ እመለሳለሁ። በመጨረሻም ንብረት የተሆነ ደግሞ ቢሾፍቱ ይገኛል። ንብረት አንተስ ምን ጉዳዮች ይዛልናል? መልካም። ቢሾፍቱ የኢትዮጵያ አየር ኃይል ግቢ ውስጥ ነው የሚገኘው። የኢትዮጵያ አየር ኃይል በመሰረታዊ ውትድርና ያሰለጠናቸውን ምልምል የወታደር አባላትን አስመርቋል። በኋላ ላይ መረጃዎችን ይዤ እመለሳለሁ። አመሰግናለሁ ባልደረቦቼ። ወደ በኋላ ላይ መልሰን እንገናኛለን። ተመልካቾቻችን ወደ ቀዳሚ ጉዳይ ነው የምናልፈው። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮችን በጽህፈት ቤታቸው ተቀብለው አነጋገሩ። ፕሬዝዳንት ሳህለወርቅ ዘውዴ የሚኒስትሮቹ ወደ ኢትዮጵያ መምጣት የሁለትዮሽ ግንኙነቱን ለማጠናከር የሚረዳ በመሆኑ የተሰማቸውን ደስታ ገልጸዋል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪ ኮሎናን እና የጀርመን ውጭ ጉዳይ ሚኒስትር አኔላኔ ቤኤርቦክ መንግስት ከህወሓት ጋር የደረሰበትን የሰላም ስምምነትና ትግበራ አድንቀው በመልሶ ግንባታው ሂደት ውስጥ ድጋፋቸው እንደማይለይ ገልጸዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ነው የሚገኘው። አሸናፊ፣ ፕሬዝዳንት ሳህለወርቅ ዘውዴ ከጀርመንና ከፈረንሳይ አምባሳደሮች ጋር የውጭ ጉዳይ ሚኒስትሮች ጋር ቆይታ አድርገዋል። እንግዲህ በቆይታቸው በተለይ ደግሞ ከመንግስት ከጦርነቱ በኋላ ከሰላሙ በኋላ የመልሶ ግንባታው ላይ ምን እየሰራ እንደሆነ ያነሱት ሀሳብ እንዳለ እረዳለሁኝና ከዚህ ጋር በተያያዘ ምን ጉዳዮችን አነሱ የሚለውን ካንተ እንካፈል።
አመሰግናለሁ። እንግዲህ እንደሚታወቀው ጀርመን ፈረንሳይና ኢትዮጵያ ያላቸው ግንኙነት ዓመታትን የተሻገረ ነው። በእነዚህ ዓመታት ውስጥ በተለያዩ ግንኙነታቸውን በሚያጠናክሩ ጉዳዮች ላይ በተለያዩ ጊዜያት ተገናኝተው ይመክራሉ። እንዲሁም ደግሞ ፈረንሳይና ጀርመን የተለያዩ ድጋፎችን ለኢትዮጵያ ሲያደርጉም እናስታውሳለን። በዋነኛነት ዛሬ ክብርት ፕሬዚዳንት ሳህለወርቅ ዘውዴ በጽህፈት ቤታቸው ተቀብለው ባነጋገሯቸው ወቅት በተለይም ደግሞ እነዚህ ሀገራት ፈረንሳይና ጀርመን ኢትዮጵያ በነበረችበት የጦርነት ወቅት ጭምር ከዚህ ቀደም ያደርጓቸው የነበሩ ድጋፎችን ባለማቋረጣቸው ምስጋና አቅርበውላቸዋል። እንደምናስታውሰው በጦርነቱ ወቅት በርካታ ሀገራት ያላቸውን ገለልተኛ ያልሆነ አስተሳሰብ ስንመለከት ነበር። ነገር ግን ጀርመንና ፈረንሳይ ከዚህ ቀደም ያደርጓቸው የነበሩ በተለያዩ መንገድ ኢትዮጵያ ላይ ድጋፍ ያደርጉ ነበረ። እነዚህን ድጋፎች በመቀጠላቸው ምስጋና ቀርቦላቸዋል። እንደምናውቀው እንግዲህ ጀርመንና ፈረንሳይ በተደጋጋሚ ከሰላም ስምምነቱ በኋላ በመልሶ ግንባታ ሂደት ውስጥ ድጋፍ እንደሚያደርጉ ሲገልጹ ነበረ። ዛሬም የውጭ ጉዳይ ሚኒስትሮቹ የደገሙት ሀሳብ ይህንን ነው። በመልሶ ግንባታ ውስጥ የተለያዩ ድጋፋችንን ማድረጋችንን እንቀጥላለን ሲሉ ነው ቃልም የገቡት። በተለይ ደግሞ በቀጣይ ቢደረጉ ብለው ያነሷቸው ሀሳቦች አሉ። እንደምናስታውሰው በአጠቃላይ በዓለም አቀፍ ፖለቲካ ውስጥ ማለት እንችላለን ሴቶች በተለያዩ ሂደት ውስጥ ያላቸው ተሳትፎ አነስተኛ ነው። በዚህ በፌዴራል መንግስትና በህወሓት ስምምነት መካከልም በተደረገው ስምምነት ላይ የሴቶች ተሳትፎ አነስተኛ በመሆኑ ከዚህ በኋላ በሚኖሩ ሂደቶች ላይ ግን ተሳትፏቸው ሊጨምር እንደሚገባ አንስተዋል። አካታች መሆን እንዳለባቸውም እንዲሁ አጽንኦት ሰጥተውበታል። ከዚህ በኋላ በኢትዮጵያ ጉዳይ ላይ ይመለከተናል፣ ኢትዮጵያ በምታደርጋቸው ነገሮች ውስጥም ድጋፍ እናደርጋለን፣ ለዚህም ቃል እንገባለን ሲሉ ነው የገለጹት። እንግዲህ የሁለትዮሽ ግንኙነቱ በማጠናከር ሂደት ውስጥም ከዚህ በኋላ አብረው እንደሚሰሩና እንደሚደጋገፉ በነበራቸው ውይይት ወቅት አንስተዋል። በዋነኛነት የነበራቸው ንግግር ይህንን ይመስል ነበረ። መልካም አሸናፊ፣ እጅግ በጣም ነው የማመሰግነው። መልካም ቀን ይሆነልህ። እንቀጥላለን ተመልካቾቻችን። ዛሬ በኢቲቪ 4 ማዕዘን ከያዝንላችሁ ጉዳዮቻችን መካከል በአዲስ አበባ ጎዳናዎች ላይ እየተበራከተ የመጣው ስርቆትና ነጠቃ የከተማዋን ነዋሪዎች በእጅጉ ለምሬት እየዳረገ እንደመሆኑ ይነገራል። ይህንን የተመለከቱ ዘገባዎች አዘጋጅተንላችኋል። ወደ በኋላ ላይ እንመለስባችኋለን። አብራችሁን ሆኑ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር ዳር በሚገኘው የሰሜን ምዕራብ እዝ ደረጃ 3 ሆስፒታል የሚገኙ ቁስለኛ የመከላከያ ሰራዊት አባላትን ጎበኙ። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ እንደተናገሩት በሆስፒታሉ ለሚገኙ ቁስለኛ የሰራዊት አባላትም ማዕድ ማጋራታቸው ተገልጿል። ለሀገርና ሕዝብ ደህንነት መጠበቅ ሲሉ ውድ ዋጋ ለከፈሉ የሰራዊት አባላት ምስጋና አቅርበውላቸዋል። በመርሃ ግብሩ ፊልድ ማርሻል ብርሃኑ ጁላን ጨምሮ የመከላከያ ሚኒስትር ዴታ ማርታ ሉዊ፣ የመከላከያ ጤና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማና ሌሎችም የሰራዊቱ ከፍተኛ አመራሮች ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለ2 ዓመት በተደረገው ሀገርን የማዳን የህልውና ትግል ሰራዊቱ ውድ ዋጋ ከፍሎ ሀገርን ማስቀጠል ችሏልም ብለዋል። አባቶቻችን ኢትዮጵያን ለማቆየት ከፍተኛ መስዋዕትነት እንደከፈሉት ሁሉ ሰራዊቱን ባደረገው ትግል ሀገርን ማዳን በመቻላችሁ ክብርና ኩራት ይገባችኋል ብለዋቸዋል። ቁስለኛ የሰራዊት አባላት አስፈላጊውን ሕክምና አግኝተው የተሟላ ጤና እንዲኖራቸውም ትኩረት ሰጥተን እንሰራለን ሲሉ ተናግረዋል። አሁን ላይ ያለው የሰላም ሂደት በጥሩ ሁኔታ እየተካሄደ ነው ያሉት ፊልድ ማርሻሉ ለዚህ ደግሞ ሰራዊቱ የነበረው አስተዋጽኦ የማይተካ ስለመሆኑ ገልጸዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ደግሞ ሪፖርተራችን ይሄነው ዋጋቸው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ይሄነው በድጋሚ እንደምን ውለሃል? እንግዲህ ስትከታተለው ነበር አንተ ፊልድ ማርሻል ብርሃኑ ጁላ በባህር ዳር በሚገኘው የሰሜን ምዕራብ እዝ ሆስፒታል ተገኝተው ቁስለኞችን ጎብኝተው ነበረ። ጉብኝቱ ምን ይመስላል? እንዲሁ ደግሞ የቁስለኞቹ ስሜት እንዴት ይገለጻል? አመሰግናለሁ ማህሌት። ቀደም ሲል አንቺን በመግቢያሽ እንዳነሳሽው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ በባህር ዳር ከተማ የሚገኘውን የሰሜን እዝ ደረጃ 3 ሆስፒታል የሚገኙ የመከላከያ ሰራዊት ቁስለኛ አባላትን ነው በዛሬው ዕለት ተገኝተው የጎበኙት። እንግዲህ በሆስፒታል ቁስለኞቹ በተኙባቸው አልጋዎችም እየተዘዋወሩ ቁስለኞቹን ጠይቀዋቸዋል። አይዟችሁ በርቱ የሚል መልእክትም አስተላልፈውላቸዋል ማለት ነው።
እንግዲህ በዛሬው ዕለት አጠቃላይ ከጉብኝቱ ውጪ ኤታማዦር ሹሙ ማለት ነው ለቁስለኛ መከላከያ ሰራዊት አባላት ማዕድ የማጋራት ስነ ስርዓትም አከናውነዋል። በስነ ስርዓቱ ላይ እንግዲህ መልእክት አስተላልፈው ነበረ ፊልድ ማርሻል ብርሃኑ ጁላ። እሳቸው እንግዲህ ባለፉት 2 ዓመታት ኢትዮጵያን ህልውና ለመታደግ ሲባል ከፍተኛ መስዋዕትነት መከፈሉን አንስተዋል። እንግዲህ ሰራዊቱ አካሉን አጉድሏል፣ ህይወቱን አጧል፣ ደሙን አፍስሶ አጥንቱን ከስሶ ኢትዮጵያን ከከፍተኛ ችግር አድኗታል። በዚህ በከፈለው መስዋዕትነት ሰራዊቱ ሊኮራ ይገባል። ክብር ይገባቸዋል። ቁስለኞች መስዋዕትነት የከፈላችሁ ሁሉ ክብር ይገባቸዋል የሚል መልእክት ነው ያስተላልፉላቸው። ኢትዮጵያ እስካሁን ድረስ አሁን ባለው ቁመኗ ለመገኘት ቀደም ሲል አባቶቻችን ቀደምት አያቶቻችን ከተለያዩ ጠላቶች የውስጥም የውጭም የኢትዮጵያ ጠላቶች ለመታደግ ከፍተኛ መስዋዕትነት ከፍለው ለዚህ ትውልድ አቅርበዋል። አሁንም ኢትዮጵያን ከነ ሙሉ ክብሯና ማንነቷ ለቀጣዩ ትውልድ ለማሸጋገር ደግሞ የግድ መስዋዕትነት መክፈል አስፈላጊ በመሆኑ ይህንን መስዋዕትነት ከፍላችሁ ኢትዮጵያን ማስቀጠል በመቻላችሁ እጅግ ትልቅ ክብር ይገባችኋል፣ አመሰግናችኋለሁ የሚል መልእክትም አስተላልፈዋል። እንግዲህ ለቁስለኛ መከላከያ ሰራዊት አባላት ደግሞ ቁስላቸውን በፍጥነት እንዲድን አስፈላጊው ሕክምና እንዲያገኙ በትኩረት እንደሚሰራ ነው ያነሱት። አስፈላጊውን ሕክምና አግኝተው ሙሉ ጤናቸው ተሟልቶላቸው ወደ መደበኛ ስራቸው ወደ መደበኛ ህይወታቸው እንዲመለሱ አስፈላጊው ክትትል እንደሚደረግ ጭምር ነው ያነሱት። እንግዲህ በመከላከያ ሰራዊት ውስጥ እየተደረገ ካለው ሪፎርም አንዱ የመከላከያ ዘርፉን የጤና መምሪያ ዘርፍ ማሻሻል ነው። ለቁስለኛ መከላከያ ሰራዊት አባላት ተገቢውን ሕክምና የሚሰጡ ሙያተኞችን ማሟላት፣ ቴክኖሎጂዎችን ለሆስፒታሎች የማቅረብና ሌሎችንም አስፈላጊ ስራዎች እንደሚሰሩ ነው እንግዲህ በንግግራቸው ያነሱት ማለት ነው። ከዛም ውጭ እንግዲህ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ የመከላከያ ሰራዊት ጤና መምሪያ ኃላፊ የሆኑት ሌተናል ጄኔራል ጥጋቡ ይልማን በዚህ ተገኝተው መልእክት አስተላልፈው ነበረ። አጠቃላይ የሰራዊቱን ጤና ለመጠበቅና ቁስለኞችም ደግሞ በፍጥነት አገግመው ወደ መደበኛ ህይወታቸው እንዲመለሱ ለማድረግ ከፍተኛ ጥረት እየተደረገ መሆኑን አንስተዋል። አሁን የምንገኝበት የሰሜን ምዕራብ እዝ ደረጃ 3 ሆስፒታልም በግንባር በቅርብ ርቀት የሚገኝ እንደመሆኑ ጦርነቶች በሚደረጉበት ሰዓት ቁስለኞችን በቀጥታ በማከም ከፍተኛ አስተዋጽኦ ሲያደርግ እንደነበር ነው ያነሱት። እንግዲህ የመከላከያ ሰራዊቱ ቁስለኛ አባላትም እነዚህ ከፍተኛ የሰራዊቱ አመራሮች ከነርሱ ጋር ተገኝተው ማዕድ በመጋራታቸው ከፍተኛ ደስታ እንደተሰማቸው ነው የገለጹት። እንግዲህ የመከላከያ ሰራዊት አባል ሲኮን በተለይ ደግሞ ቁስለት ሲያጋጥም እናት፣ አባት፣ ወዳጅ ዘመድ የሚያስታክምበት አይዞህ የሚልበት እድል የለም። ይልቁንም የሰራዊቱ አመራሮች ናቸው በቅርበት ተገኝተው አይዟችሁ የሚሏቸው። ይህንን በማድረጋቸው እጅግ በጣም ደስተኛ መሆናቸውን ያነሱልኝ። ማህሌት አመሰግናለሁ። ይሄ ነው። መልካም ቀን ይሁንልህ። የኢፌድሪ አየር ኃይል በመሰረታዊ ውትድርና ለመጀመሪያ ጊዜ ያሰለጠናቸውን 259 ምልምል ወታደሮችን አስመረቀ። በምረቃ መርሃ ግብሩ ላይ የተገኙት የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ጀግና የማፍራት የአየር ኃይል ታሪክን ለማስቀጠል እየተሰራ ስለመሆኑ ተናግረዋል። በዛሬው ዕለት የተመረቁት ምልምል ወታደሮች በቀጣይ በአየር ኃይል አካዳሚ ገብተው የበረራና ቴክኒሽያንነት ስልጠናዎችን ይቀጥላሉም ተብሏል። በአየር ኃይል አካዳሚ የደረጃ 7 የሙያ ማሻሻያ ስልጠናቸውን ያጠናቀቁ 87 ሰልጣኞችም ዛሬ ተመርቀዋል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። ተጨማሪ መረጃ ሊሰጠን ደግሞ ሪፖርተራችን ንብረቴ ተሆነ በቀጥታ መስመራችን ላይ ነው የሚገኘው። ንብረቴ እንደምን ውለሃል? የምልምል ወታደሮቹን የምረቃ ስነ ስርዓት ስትከታተል ነበር ያረፈድከውና ምረቃው ምን ይመስላል? እንዲሁ ደግሞ የተነሱ ዋና ዋና ሀሳቦችስ ምንድን ናቸው? አመሰግናለሁኝ ማህሌት። እንግዲህ የኢትዮጵያ አየር ኃይል ለመጀመሪያ ጊዜ ነው ያሰለጠናቸው። በተለይ ከዚህ ቀደም ከሌላ ቦታ እየተመለመሉ እየመጡ እዚህ የበረራና የቴክኒሽያንነት ሙያቸውን ይሰለጥኑ ነበር። ያን አሰራር በማስተካከል እንግዲህ አሁን አየር ኃይሉ በራሱ ከማህበረሰቡ የሚመለምላቸውን ምልምል ወታደሮች ለ6 ወራት ሲያሰለጥን ነበር። ዛሬ መሰረታዊ የውትድርና ስልጠናቸውን አጠናቀው ተመርቀዋል። በቀጣይም እንግዲህ የበረራና የቴክኒሽያንነት ሙያቸውን በዚሁ በአየር ኃይል አካዳሚ ስልጠናቸውን ይቀጥላሉ ተብሏል። ነገር ግን አሁን ለ6 ወራት ሲከታተሉ
ሲከታተሉት የነበረው መሰረታዊ የውትድርና ስልጠና ተጠናቆ ዛሬ የምረቃ መርሃ ግብራቸውን የተከናወነው። በዚህ ወቅት እንግዲህ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳን ጨምሮ ከፍተኛ የአየር ኃይል አመራሮች ተገኝተው ነበር። እሳቸው መልእክት አስተላልፈዋል ለተመራቂዎቹ። እሳቸው ምንድን ያሉት እንግዲህ በኢትዮጵያ የተቋማት ግንባታ ታሪክ የኢትዮጵያ አየር ኃይል ረጅም ዕድሜ ያስቆጠረና በትውልድ ቅብብሎች ጀግኖች እየበቀሉበትና ጀግኖችን እያፈራ የመጣ ተቋም ነው። መሀል ላይ መቀዛቀዞች ነበሩ። አሁን ያለ ማስተካከል ስራዎች እየተሰሩ ስለመሆኑም አንስተዋል። በተለይ 3 ዋና ዋና ነገሮች ላይ የለውጥ ስራዎች እየተሰሩ ነው። አንደኛው የሰው ኃይልን ማፍራት ነው። ሁለተኛው ደግሞ የመሰረተ ልማት ግንባታ ስራዎች ናቸው። እንዲሁም ደግሞ በሶስተኛ ደረጃ ላይ የተሟላ ትጥቅ ያለው ጠንካራ ተቋም የማድረግ ስራዎችን ለይተን ተቋሙን ዘመናዊ የማድረግ ስራዎችን እየሰራን ነውና በተለይ ባለፉት ጊዜያት በዚህ በትውልድ ቅብብሎች ይፈሩ የነበሩ ጀግኖችን የማፍራት ስራው ይቀጥላል። አሁን አየር ኃይልን የማዘመን ስራዎች እየተሰሩ ነው የሚል ሀሳብን አንስተዋል። ዛሬ እንግዲህ ለመጀመሪያ ጊዜ ያሰለጠናቸው መሰረታዊ ወታደሮችም የዚሁ የሪፎርም ስራው ውጤት ናቸው። ከዚህ ቀደም ከሌላ ቦታ ተመልምለው መጥተው በአስቸጋሪ ሁኔታ ውስጥ ሆነን ሙያውን ስናሰለጥን ቆይተናል። አሁን ከማህበረሰቡ ቀጥታ እየተመለመሉ ወጣቶች በዚሁ በአየር ኃይል አካዳሚ ውስጥ ስልጠናቸውን ይወስዱና ቀጣይም መቀጠል ያለባቸውን የትምህርት ስርዓት ይቀጥላሉ የሚል ሀሳብን ያነሱትና አጠቃላይ እንግዲህ የምረቃ ስራ ሰዓቱ ደመቅ ብሎ ሲካሄድ ነበር። ተመራቂዎችንም ለማናገር ሞክሬ ነበር። ማህሌት እንግዲህ እነሱ ያነሱልኝ ኢትዮጵያ በጣም ሰፊ ሀገር ነች። አየር ኃይልን ደግሞ እንደምናውቀው እንግዲህ ኢትዮጵያ በጠላቶች በተደፈረች ጊዜ ሀገርን ከጠላት የሚጠብቅ ተቋምና በተለያየ አጋጣሚ ጀግንነቶች የተመዘገቡበት ተቋም እንደሆነ ይታወቃል። ያንን የአባቶቻችንን ታሪክ ለማስቀጠል ዝግጁ ነን የሚል ሀሳብ አንስተዋል። ኢትዮጵያ በጣም ሰፊ ሀገር ነች። እንግዲህ በሀብቷና በተፈጥሮ ሀብቷ ለምታ የተሻለች ሀገር እንድትሆን እኛ የመጠበቅ ስራውን እንሰራለን። ሰዎች እዚህም እዛም የሚነሱ ግጭቶችን በሰላማዊ መንገድ የመፍታት ባህላቸውን ቢያዳብሩ አየር ኃይል ደግሞ ሀገርን ከጠላት የመጠበቅ ስራውን ይሰራል። ለዚህም ዛሬ የተመረቅን ልጆች ዝግጁ ነን የሚል ሀሳብን አንስተውልኛል። አጠቃላይ እዚህ በቢሾፍቱ የነበረው የምረቃ ስነስርዓት ይህንን ነው የሚመስለው። ማህሌት ለመረጃ እጅግ በጣም ነው ማመሰግነው። ንብረቴ መልካም ቀን ይሁንልህ። ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኝ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው በሁለተኛ ዓመት 8ኛ መደበኛ ስብሰባው ከብዝሃ ቋንቋ ካሪኩለም ጋር በተገናኘ ውሳኔዎችን አሳለፈ። ካቢኔው በመደበኛው ስብሰባው የብዝሃ ቋንቋ ስርዓተ ትምህርትን አስመልክቶ የኮተቤ ትምህርት ዩኒቨርሲቲ ሲያስጠናው የቆየውን አዲሱን ካሪኩለም አስመልክቶ የተወያየ ሲሆን ዩኒቨርሲቲው ባስጠናው ጥናት ዙሪያ ሰፋ ያለ የተለያዩ የሕዝብ የተማሪ ወላጆችን ጨምሮ ምክክሮችና ውይይቶች ሲካሄዱበት ቆይቶ በጥናቱ በቀረቡት ምክረ ሀሳቦች ዙሪያ ውሳኔ አሳልፈዋል። እንቀጥላለን ተመልካቾቻችን። እዚህ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ሪፖርተራችን መቅደላዊት ደረጀ በቀጥታ መስመራችን ላይ ነው የምትገኘው። መቅደላዊት፣ ቀደም ሲል ስናነሳው እንደነበረው የአዲስ አበባ ከተማ አስተዳደር ካቢኔ ውሳኔዎችን አሳልፏል። በብዝሃ ቋንቋ ካሪኩለም ላይ ምን ምን ጉዳዮች ናቸው? ዝርዝሩን አንቺ ብትነግሪን። አመሰግናለሁ ማህሌት። እንግዲህ ቀደም ሲል እንደነገር አንቺም ስትጠቅሹ እንደነበረው የአዲስ አበባ ከተማ አስተዳደር ከኮተቤ የትምህርት ዩኒቨርሲቲ ጋር በመሆን ከ2014 መጋቢት ወር ጀምሮ የብዝሃ ቋንቋን በትምህርት ስርዓት ውስጥ ለማካተት ጥናት ማስጠናቱ ይታወቃል። ይህ ጥናትም እንግዲህ የተለያዩ ግብአቶችን ለማሰባሰብ የተለያዩ የህብረተሰብ ክፍሎችን፣ ቤተሰብን፣ ወላጆችን፣ መምህራንን ጨምሮ ሌሎች የሚመለከታቸው አካላትን ግብአት እያሰባሰበ ዛሬ ላይ ደርሷል ማለት ነው። እንግዲህ በትላንትናው ዕለትም የአዲስ አበባ ከተማ አስተዳደር ካቢኔ በብዝሃ ቋንቋ ካሪኩለም ላይ ውሳኔ ያሳልፏል።
እንግዲህ በጥናቱ ላይ ሲጠና እንደነበረው በኮተቤ ዩኒቨርሲቲ ቀደም ሲል እንዳልኩት ማለት ነው ሲጠና እንደነበረው የተለያዩ ቋንቋዎች በሀገራችን እንዳሉ ይታወቃልና በተለይ ደግሞ በአዲስ አበባ በየትኛው ቋንቋ ከሀገር ውስጥ ተጨማሪ ለትምህርት ይዋል የትኛው ቋንቋ ደግሞ ከውጪ እንደዚሁ በትምህርት ስርዓት ውስጥ ይካተት የሚል ነበር ጥናት የተደረገው። እንግዲህ በውሳኔው መሰረትም ጥናቱ ላይ ሲደረግ እንደነበረው የአማርኛ ተናጋሪ የነበሩ ተማሪዎች ተጨማሪ ቋንቋቸው በኦሮምኛ እንዲማሩ እንዲሁም ደግሞ ኦሮምኛ የሚማሩ የነበሩ ተማሪዎች ተጨማሪ በአማርኛ እንዲማሩ ተወስኗል ማለት ነው። እንግዲህ የቋንቋን አስፈላጊነት ስንረዳ ብዙ አይነት ነገሮችን ልንል እንችላለን። ቋንቋ ከማህበራዊ መስተጋብር ከመፍጠሩም በተጨማሪ ኢኮኖሚያዊ ትስስርንም ለመፍጠር በጣም ወሳኝነት አለውና ይህ ቋንቋን በትምህርት ካሪኩለም ውስጥ ማካተት አስፈላጊነቱን በተለያዩ መንገዶች ሲጠቀስ ነበር። ሌላኛው ካቢኔው የወሰነው ምንድነው የመጀመሪያ የትምህርት መጀመሪያ እድሜ 4 ዓመት እንዲሆንም እንደዚሁ ተወስኗል። በአዲሱ የስርዓተ ትምህርት ማዕቀፍ ውስጥም 11ኛና 12ኛ ክፍሎች የቴክኒክ ትምህርትን በተለያዩ አማራጮች እንዲማሩ ለማድረግም እንደዚሁ ካቢኔው የወሰነ ውሳኔ ነው ማለት ነው። ሌላኛው ከ9ኛና 10ኛ ክፍሎች ተማሪዎች የአረብኛና ፈረንሳይኛ ቋንቋ በሃይ ስኩል ደረጃ እንዲሰጥ እንደዚሁ ተወስኗል ማለት ነው። ይህ የብዝሃ ቋንቋን በትምህርት ስርዓት ውስጥ ማካተት እስከዛሬ ድረስ ውይይት ሲደረግባቸው የተለያዩ ሀሳቦች ሲነሱባቸው ቆይተዋል። አስፈላጊነቱ ደግሞ እንዴት ይገለጻል የሚለውን ደግሞ ለመመልከት ያህል የአዲስ አበባ ከተማ አስተዳደር የተለያዩ አመራሮች በአስፈላጊነቱ ዙሪያ እየሰጡን አስተያየት አለ። አስማረ ብርሃኑ እንደሚከተለው አዘጋጅቶታል። ተከታትለን እንመለስ። የአዲስ አበባ ከተማ አስተዳደር ካቢኔ የከተማዋ ትምህርት አሰጣጥ ብዝሃ ቋንቋን ያካተተ እንዲሆን ወስኗል። በዚህም በየደረጃው ያሉ ትምህርት ቤቶች በጥናት ላይ ተመስርቶ በተወሰነው መሰረት እንደየአስፈላጊነቱ የተለያዩ የሀገር ውስጥና የውጭ ቋንቋዎችን አካተው ይሰጣሉ ብለዋል የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ አደም ኑሪ። የቅድመ ደረጃ ትምህርት ቤት አለ፣ ቅድመ መደበኛ ትምህርት ቤት አለ፣ አንደኛ ደረጃ ትምህርት ቤት አለ፣ መካከለኛ አለ፣ ሁለተኛ አጠቃላይ አለ። እንደዚሁም አጠቃላይ ሁለተኛ ደረጃ ትምህርት ቤት አለ። ይሄ 9 እስከ 10 ከ11 እስከ 12 በሚል ይከፋፍላቸዋል ማለት ነው። በዚህ መሰረት በየትኛው ስቴጅ የትኛው የቋንቋ ደረጃ ይሰጥ የሚል ውሳኔ ተወስኗል። አማርኛ የመማሪያ ቋንቋቸው አማርኛ የሆኑ የአንደኛ ደረጃ ትምህርት ቤቶች ተጨማሪ ኦሮምኛን እንደ አንድ ሰብጀክት እንዲሰጡ፣ የትምህርት መማሪያ ቋንቋቸው ደግሞ አፋን ኦሮሞ የሆኑ ትምህርት ቤቶች ተጨማሪ አማርኛን እንዲሰጡ በካቢኔው ተወስኗል። እንደዚሁ ደግሞ በ9ና 10 የውጭ ቋንቋን አረብኛን የመጀመሪያ ተደርጎ ፈረንሳይኛ እንደ ሁለተኛ እንደ አማራጭ አሁን አልተርኔቲቭሊ በዚህ መንገድ ኤሌክቲቭ የሆነ ኮርስ የሚላቸው ማለት ነው። በዚህ መንገድ እንዲሰጥ ተወስኗል ማለት ነው። አዲስ አበባ የብዝሃ ቋንቋ ከተማ በመሆኗ በትምህርት አሰጣጡ ብዝሃ ቋንቋ መካተቱ የአንድነት ትስስርንም የሚያጠናክር እንደሚሆን የአዲስ አበባ ከተማ አስተዳደር ባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ተናግረዋል። በተለይ ደግሞ አዲስ አበባ የብዝሃ ቋንቋ ከተማ የኢትዮጵያ መዲና የአፍሪካ መዲናም ከመሆኑ አንጻር የፌዴራል ከተማም ከመሆኑ አንጻር ህዝቡ የኢትዮጵያን ህዝብ የሚያገለግል የአዲስ አበባን ህዝብ የሚያስተናግድ የሚያገለግል ከመሆኑ አንጻር የአዲስ አበባ ህዝብ ብዝሃ ባህል ብዝሃ ቋንቋ ህዝብ ከመሆኑ አንጻር ሁሉንም ህዝብ ከዛ ውጪ ኢትዮጵያን የትም ሄደው እንዲሰሩ ህዝባቸውን ጋር እንዲገናኙ በተለይ ደግሞ ቋንቋ የማህበረሰብን ባህል የሚገልጽ መግለጫ ስለሆነ አንዳችን የአንዳችንን ባህል ለመማር፣ ለማወቅ፣ ለመረዳት ብሎም ለመጠቀም ባህል የሰው ልጅ በጣም ጠቃሚ እሴቶችን የያዘ ከመሆኑ አንጻር የሌላውን እሴት ተረድቶ ተመሳሳይ የስነ ልቦና ተመሳሳይ የሆነ ግንዛቤ እንዲኖረን ቋንቋ ትልቁ መሳሪያ ስለሆነ ይህንን መሰረት ተደርጎ የተወሰነ ነው። ብዝሃነትን የሚያስተናግድ የትምህርት ስርዓት ያስፈልጋል በሚል የቆየ ጥያቄን የመለሰ ውሳኔ መሆኑንም የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ገልጸዋል። የአዲሱ የስርዓተ ትምህርት ማዕቀፍ ይዞት የመጣው አዲስ ነገር ከበፊቱ የነበረውን ስብራት በመጠገን ብዝሃነትን ማስተናገድ የሚችል የትምህርት ስርዓት ያስፈልጋል፣ ተማሪዎችን ብዙ ቋንቋዎችን መናገር ይጠቅማቸዋል እንጂ ይጎዳቸዋል የሚል ሀሳብ የለምና ፖሊሲያችን ይህንን ይደግፋል። ስለዚህ ተማሪዎች በተለይም ነገን እችን ሀገር የሚረከቡ አካል
ብዝሃነትን ማስተናገድና ማወቅ የሚችሉበትን የትምህርት ስርዓት መገንባት፣ ማስተካከል፣ ማመቻቸት ያስፈልጋልና የትምህርት ስርዓቱ ይሄንን ይዞ መጥቷል ማለት ነው። የብዝሃ ቋንቋ ትምህርት አሰጣጥ ውሳኔው የቋንቋ ፖሊሲ አተገባበር አንዱ ማሳያ መሆኑም ተገልጿል። ጥንቅሩን ተከታትለን ተመልሰናል። እንግዲህ አስፈላጊነቱ እንዴት ይገለጻል የሚለውን ነበረ የአዲስ አበባ ከተማ አስተዳደር የተለያዩ አመራሮች የገለጹት። እንግዲህ ካቢኔው ካጸደቃቸው 7 ጉዳዮች መካከል የመጨረሻው ደግሞ በአዲስ አበባ እንግዲህ የግል ትምህርት ቤቶች ላይ የሚታየው የመጽሐፍ እጥረትን ለመቅረፍ 250 ሚሊዮን ብር ተጨማሪ በጀት እንደዚሁ እንዲፈቀድም ነው ውሳኔ የተላለፈው። በሌሎች ሀገራት ተተግብሮ ስኬታማነቱ የተመሰከረለት እንግዲህ የብዝሃ ቋንቋን በትምህርት ስርዓት ውስጥ ማካተት ቀደም ሲል በትምህርት ሚኒስቴርም ሲነገር እንደነበረው በአዲስ አበባ እንደ ማስጀመሪያነት ወይ ደግሞ ለምሳሌነት ይጀመር እንጂ በሁሉም ክልሎች በሁሉም ኢትዮጵያ እንደሚቀጥል ነው እንግዲህ ትምህርት ሚኒስቴርም ከዚህ ቀደም ሲገልጽ የነበረው። ከዚህ በኋላም አተገባበሩ ላይ ደግሞ ከተማ አስተዳደሩም እንዲሁም ደግሞ የየደረጃው ኃላፊዎችም የሚኖር ይመስለኛል። ለአሁን ያለኝ መረጃ ይሄ ይመስላል። አመሰግናለሁ መቅደላዊት። መልካም ቀን ይሁንልሽ። ተመልካቾቻችን የቲቪ 4 ማዕዘን ይቀጥላል። ዋና ዋና ጉዳዮቻችንን እናስታውሳችሁ። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮችን በጽህፈት ቤታቸው ተቀብለው አነጋገሩ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር ዳር በሚገኘው የሰሜን ምዕራብ እዝ ደረጃ 3 ሆስፒታል የሚገኙ ቁስለኛ የመከላከያ ሰራዊት አባላትን ጎበኙ። ከውጭ የዓለም ጤና ድርጅት በኡጋንዳ ተከስቶ የነበረው የኢቦላ ወረርሽኝ ማብቃቱን አስታወቀ። በኦሮሚያ ክልል የቡልቡላ የተቀናጀ የግብርና ማቀነባበሪያ ኢንዱስትሪ ፓርክ የአስፈላጊውን መሰረተ ልማት አሟልቶ ለአልሚዎች በመተላለፍ ላይ እንደሚገኝ የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የፌዴራልና የክልል የመንግስት የስራ ኃላፊዎች የኢንዱስትሪ ፓርኩን የስራ እንቅስቃሴ ጎብኝተዋል። መሐመድ ረሃማቶ ተከታትሎታል። የቡልቡላ የተቀናጀ የግብርና ማቀናበሪያ ኢንዱስትሪ ፓርክ በ271 ሄክታር መሬት ላይ ያረፈ ነው። ከዚህ ውስጥ 135 ሄክታር መሬቱ አስፈላጊው መሰረተ ልማት ተሟልቶለት ለአልሚዎች እየተላለፈ እንደሚገኝ የኦሮሚያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ስራ አስፈጻሚ ተስፋዬ ጀማማ ገልጸዋል። አሁን ከቅርብ ጊዜ ወዲህ በጣም በተሻሻለ መልኩ 10 ባለሀብቶች ከዚህ በፊት ውለታ ወስደው ወደ ስራ እንቅስቃሴ የገቡ አሉ። ሳምፕል ቴስት ወይም ትሪያል ቴስት የምንለው ምርት ማምረት የጀመረን ጠዋት አብረን እንዳየነው ማር ፕሮሰስ ማድረግ የጀመረ አንድ ባለሀብት አለ። ከዛ ባለፈ ዘይት ለማምረት ግንባታ የጀመረ አንድ ባለሀብትም አለ። ሌሎቹም እንደዛው እየተንቀሳቀሱ ሼዶች የወሰዱ ደግሞ ፕላንታቸውን ከውጪ ለማምጣት እየተንቀሳቀሱ ያሉ አለ። በአጠቃላይ ወደ 19 ባለሀብት ውለታ ፈጽሞ ወደ ፓርኩ እየገባ ነው ያለው ማለት ነው። የኢንዱስትሪ ፓርኩ 6
የማምረቻ ሼዶች፣ የፋብሪካ ኃላፊዎችን ማኖር የሚችሉ 248 መኖሪያ ህንጻዎችና የሌሎች አገልግሎቶች መስጫዎችም አሉት። ከዚህ ቀደም እንደ ችግር ሲነሳ የቆየው የመጠጥ ውሃ አቅርቦት መፈታቱን የኦሮሚያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ሰናይት መብሬ ተናግረዋል። ይሄ ውሃ የለም የተባለው አሁን ዛሬ እንግዲህ አይታችሁታል። ትልቁ የውሃው ኦልሞስት የመጣበትን የደረሰበትን ቦታ ሪዘርቫየር ውስጥ ያለውን ሌሎች ቦታ ውሃ ሲፈስ ተመልክተናል ማለት ነው። ጉብኝቱ በፓርኩ የሚታዩ ጉድለቶችን ለማየትና ለማስተካከል ያለመ እንደሆነ የኦሮሚያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦርድ ሰብሳቢ አህመድ ቱሳ አንስተዋል። ፓርኩ ያለበትን ደረጃ ለማየትና በዛ ዙሪያ በቀጣይ በምንሰራቸው ነገሮች ላይ እቅዳችንን ለመከለስ ጭምር ነው። ሁለተኛው ደግሞ ያው እንዳያችሁት የባለድርሻ አካላት ደግሞ ጋር በቅንጅት ለመስራት የሚያስችል ሁኔታ ለመፍጠር ነው። እዚህ ዛሬ ያየነው 3 ነገሮች ናቸው። ከሞላ ጎደል መሰረተ ልማቱ እያለቀ ነው ያለው። እንዳዩት ውሃ ገብቷል፣ መብራትም እዚህ ደርሷል። የተወሰኑ ነገሮች የኮኔክሽን ወይም ደግሞ መብራትን ከፓርኩ መስመሮች ጋር የማገናኘት የተወሰኑ ነገሮች አሉ። እሱን ቶሎ የማጠናቀቅ ነው። ሌላው ደግሞ እዚህ የመጡ ባለሀብቶች አሉ፣ ድጋፍ ይፈልጋሉ በተለያየ ደረጃ። ያንን ድጋፍ በእቅድ የመመለስ በመንግስት በኩል መደረግ ያለበት በርካታ ድጋፎች እንዳሉ ነው። የቡልቡላ የተቀናጀ የግብርና ማቀናበሪያ ኢንዱስትሪ ፓርክ ግብዓቶችን የሚሰበስብበት የመቂ የገጠር ትራንስፎርሜሽን ማዕከልም የተጎበኘ ሲሆን የሚሰጠው አገልግሎትም ተጠቅሷል። ወደ ፓርክ ገብቶ ፕሮሰስ የሚደረገው ጥሬ ዕቃ ከፋርም እንደመጣ ወደ ፓርኩ ከሚሄድ እዚህ መጥቶ ሰሚ ፕሮሰስ ተደርጎ ሰሚ ፕሮሰስ የተደረገው ወደ ፓርክ ዳይሬክት ወደ ፋክተሪ ገብቶ ፕሮሰስ መደረግ አለበት በሚል ታሳቢ ተደርጎ ዲቨሎፕ የሆኑ ናቸው። ከዛም ባለፈ እዚሁ ደግሞ ሰሚ ፕሮሰስ ተደርጎ ፓክ ተደርጎ ለገበያ መቅረብ ደግሞ ይችላል። ለሎካል ማርኬትም ለውጭ ሀገር ገበያም ማቅረብ እንችላለን ማለት ነው። የቡልቡላ አግሮ ኢንዱስትሪ ፓርክ ከአዲስ አበባ በ180 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ ለሞጆ ሐዋሳ ፈጣን መንገድ፣ ለደረቅ ወደብና ለባቡር ማጓጓዣ ያለው ቅርበት ምቹ እንደሚያደርገው ተገልጿል። ተመልካቾቻችን ቀደም ሲል እንዳስተዋወቅናችሁ በአዲስ አበባ እየተበራከተ የሚገኘው ዝርፊያና ስርቆትን የተመለከቱ 2 ዘገባዎችን አዘጋጅተንላችኋል። ወደ ቀዳሚው አልፋለሁ። በከተማዋ በስፋት እየተስተዋለ በሚገኘው ዝርፊያና ስርቆት መማረራቸውን ነዋሪዎች ተናገሩ። መንግስት የችግሩን አሳሳቢነት በመረዳት ሁነኛ መፍትሄ ሊያበጅ እንደሚገባም ገልጸዋል። አሸናፊ እንዳለ ያሰናደዋል። በረከት ተስፋዬ በመሃል ከተማ ቦሌ ጠዋት 1 ሰዓት መድረሻውን እያሰበ በጉዞ ላይ በነበረበት ወቅት ነበር ያልጠበቀው ድርጊት የተፈጠረው። ቁጥራቸው ከ3 የሚሻገር ዘራፊዎች በመኪና በመታገዝ ንብረቱን ዘርፈው አንገቱ ላይ ደግሞ ከባድ ጉዳትን አድርሰው ተሰወሩ። በመኪና ነው የመጡት። ከፊት ለፊቴ እዚህ ጋር የሚሰራ ህንጻ አለና መኪናው መጣና ፊት ለፊቴ ጋር ሲደርስ የሆነ አቋቋማቸው ራሱ የሆነ ያስታውቃል። የሆነ አልፈው እንዳይሄዱ አይነት አቋቋም አለ አይደል? ቶሎ መጣና አቆሙና በሩን ከፍቶ ወጣ። በግራ እጁ ስልኩን ይዞ እንደዚህ የሆነ ከኋላ ከዚህ በኩል ሰው እንዳያየው አይነት አሸፋፈን ነገር ነውና እኔ ገብቶኛል የሆነ ነገርና ወደ ጎን ጥፍ ልልስ ከኋላ መጡና ቀስ ብሎ ነው በቃ ግርግር እንዳይመስል የሆነ ቀስ ብሎ አንገቴን እንደዚህ ያዘኝና በጎንና በጎን ተሸክመው ወደዛ ጋር የሆነ መንገድ አለ የህንጻው መኪና ማስገቢያና ወዛ ጫፍ ላይ ወስደው ያስተኙኝ። ያው ከኋላ 2 3 አላወቅኩምና መኪና ውስጥ ያለው አለ ከመኪና የወጣው አለ ከኋላ 2 3 አላቅም በግምት ያው 4 5 ይሆናሉ ማለት ነው። እና እዛ ጋር ወስደውኝ በቃ የሆነ አንገቴን የያዘኝ አያያዝ ለትንፋሽም ለድምጽም ስለማይሆን ምንም ምን ያላወቅኩም ሰውነቴ በቃ እንደ መደንዘዝ ሆኖ ነበርና ሲነካኩኝ ብቻ ነው ኪሴ ጋር ማቀውና ያው ስልኩ እንደሚወስዱ ምናምን አውቃለሁ። ያው ብሩ ያስኩት አጠቃላይ ያው ያጣሁት ገንዘብ ቢያንስ ወደ 105,000 ምናምን ይሆናል ስልኩን ጨምሮ ማለት ነው። ታክሲ ጓደኛ እየጠበቀኝ ተሻግሮ ከቦሌ ወደ ስካይላይት አለች አይደል? ተሻግሮ እየጠበቀኝ ታክሲ ትሄዳለህ ነው መስለኝ። እሺ ብዬ ገባሁ ታክሲ ውስጥ። ታክሲ ገብቼ ጓደኛዬ ስላለ እዛ ከጫፍ እየጠበቀኝ አለፍለው አውርደኝ ምናምን ስለው ትንሽ ሳብ ነገር አደረገው ወደፊት ማለት ሲያብ ሲያደርገው አይ በቃ ሰው ስላየ ነው ምናምን ብዬ ሰው ወርድ 12ቱም እኩል ወረዱ። 12ቱም እኩል ከሹፌሩ ውጭ ይሄ ጋቤና ያሉ 2 ሴትም አሉ እኩል ወረዱና ክብብ አድርጎ ስልክን አምጣው ያለህ ማለት ስልክን መስጠት። ከዛ ስልክን ሰጠሁና ያው እንደ ህግ አለ ብለህ ስለምታስብ ታርጋ ነው የምትይዘው። ታርጋውን ይዤ የመንገድ ጠራጊዎች እየተጮጩ አሁን አረ ስልኩ ምናምን ሲሉ እኔ ከእጄ ስለሆነ የወሰዱት የቀቡኝ ነገር ምናምን የለም። በስነ ስርዓት ታርጋውን ያዝኩና ብንጮጫህም አልደረሰም። ነድተውት ሄዱ መኪናው። ብቻ መከተል ያለብን ስቴፕ ተከተል ሄደን ለዛ አካባቢ ፖሊስ ጣቢያ አለ ኤርፖርት አካባቢ ምናምን የሚል ስናመለክት ኦሮሚያ ክልል ነው ታርጋውም ነገርናቸው። ክስ ምናምን መስርቻለሁ። አዘነ አልችልም
ልረዳህ አልችልም ማለት እሞክርልሃለሁ፣ ግን የመገኘት እድሉ ጠባብ ነው። በራስህ እድል ካለና የሚሳካልህ ከሆነ ሞክር አለኝ። ዛሬ በርካቶች የተዘረፉትን ንብረት ለማስመለስ ከህጋዊ መንገድ ይልቅ መደራደርን ወይንም የግል አማራጭ መጠቀምን እንደ መፍትሄ እየወሰዱ ነው። ከጓደኛዬ ላይ የወሰዱት ከመኪናው ላይ ስልክ ነው የወሰዱበት። እዛ ስልኩ ላይ ደግሞ በጣም አስፈላጊ የሚላቸው መረጃዎች ስለነበሩ በብር ተደራድሮ ማለት ነው ስልኩን እንትን ያለው ያስመለሰው እና እንደዚህ አይነቱ ነገር በጣም አስጊ ሁኔታ ላይ ነው ያለው እና ራሴን ተሮርጬ ወደ አለመስጠት እንዳልነጠቅ አመቻቻለሁ እንጂ ሂጄ ለህግ አመልክቼ ህግ ይመልስልኛል የሚል እኔ ተስፋ የለኝም በራሴ። ስመጣ ፖሊስ ይመጣ ነው ጣቢያ ይዞ ነው ይሄዳል። ከዛም በኋላ ስትጓተት ስራ ትኖራለህ። በገዛ ገንዘብ ተሰርቆ እንደገና ጊዜ ተቃጥሎ ብስጭት፣ በዛ ላይ ገንዘብ ላይ ኤግዚቢት ይባልና ራሱ ንብረት ራሱ በስኳ አይመልስ። እንደገና በጣም ከፍተኛ የሆነ ምልልስ አለው እና ይሰለቻል። ህጉ ጋር ትንሽ መስተካከል ያለበት ነገር አለ ብያ መንግስት ለችግሩ ሁነኛ መፍትሄ ሊያበጅ ይገባል የነዋሪዎቹ ተማጽኖ ነው። በመገናኛ አካባቢ የሚፈጸመውን ስርቆትና ነጠቃ የተከታተለው ሪፖርተራችን አዝመራው ሞሴ ደግሞ ተከታዩን ዘገባ ያጋራናል። በአዲስ አበባ ጎዳናዎች በየዕለቱ በሚፈጸሙ የስርቆትና ንጥቂያ ወንጀሎች ምክንያት ዜጎች በከፍተኛ ደረጃ እያማረሩና ቅሬታ እያቀረቡ ይገኛሉ። በአዲስ አበባ መገናኛ አካባቢ ኢቲቪ ተገኝቶ ባደረገው ምልከታም የዜጎችን ምሬት ትክክለኛነት አረጋግጧል። ኢቲቪ በአካባቢው ባደረገው የ3 ሰዓት አካባቢ ቅኝት ከ6 በላይ የተቀናጀ የስርቆት ወንጀል ሙከራዎችና ስርቆት ሲፈጸም ተመልክቷል። በዕለቱ በመገናኛ አደባባይ አካባቢ በሁለት ቡድን የሚንቀሳቀሱ ግለሰቦች 2 እና 3 እየሆኑ ስርቆት ለመፈጸም ሲሞክሩ ኢቲቪ የተመለከተ ሲሆን የእነዚህን ግለሰቦች የስርቆት ሙከራም በምስል እንደሚታየው በካሜራ ቀርጾ ማስቀረት ችሏል። ግለሰቦቹ ስርቆት ለመፈጸም የሚነሱት ለዘረፋ ምቹ ያሉትን መንገደኛ በመምረጥና በመከተል ከዚያም በዚህ ግለሰብ ዙሪያ ከበባ በመፈጸም አሊያም መንገድ እንደጠበበው መንገደኛ መገፋፋትን በመፍጠር ነው። ይህን ስልት ለዘረፋ የተሰማሩት ግለሰቦች በሙሉ በተደጋጋሚ ሲጠቀሙበት በዚህ ቅኝት ላይ ይታያል። የዝርፊያ ሙከራ ከተደረገባቸው ግለሰቦች መካከልም ከፊሎቹ መጠራጠርን ሲያሳዩ፣ ከፊሎቹ ግን ምንም እንዳልተፈጠረ ጉዟቸውን ሲቀጥሉ ይታያል። ኢቲቪ ይህን ክትትል በሚያደርግበት ወቅት በስፍራው ፖሊስ አባላት የተሰማሩ ቢሆንም ዘራፊዎች ግን ስጋት ያለባቸው በማይመስል መልኩ አይናቸው ውስጥ የገባውን መንገደኛ ሁሉ እየተመላለሱ ቦርሳውን ሲፈትሹ ይታያሉ። በእርግጥ በካሜራ እይታ ውስጥ ያልገባ አንድ ሞባይል የነጠቀ ግለሰብ በአካባቢው መንገደኞች ርብርብ ተይዞ ለፖሊስ ተላልፎ ሲሰጥ ኢቲቪ ተመልክቷል። ይሁን እንጂ ሕዝብን ያማረሩት እነዚህ የመገናኛ አካባቢ የጎዳና ላይ ቀማኞች በዕለቱ ሀይባ ያጣው የመገናኛ አደባባይን ሲመላለሱበት ውለዋል። በኦሮሚያ ክልል ባሌ ዞን የመኸር ሰብል አሰባሰብ ስራ በተጠናከረ ሁኔታ እየተከናወነ እንደሚገኝ ተገለጸ። በዞኑ ሲናና ወረዳ በተወሰኑ ቀበሌዎች በተከሰተ የስንዴ ፈንገስ በሽታ አንዳንድ አርሶ አደሮች የምርት መቀነስ እንደገጠማቸው የጠቀሱ ሲሆን ችግሩ በታቀደው የስንዴ ምርት መጠን ላይ የጎላ ተጽዕኖ እንደማይኖረው ግን ተገልጿል። መሐመድ ረሃማቶ የባሌ ዞን ስንዴ በስፋት ከሚመረትባቸው አካባቢዎች ተጠቃሽ ነው። ወቅቱ የመኸር አዝመራ የሚሰበሰብበት በመሆኑ በአካባቢው የሰብል ምርት እየተሰበሰበ ይገኛል። በባሌ ዞን ሲናና ወረዳ በመኸር እርሻ በ58500 ሄክታር መሬት ተዘርቶ የደረሰ ስንዴ እየተሰበሰበ እንደሚገኝ የወረዳው ግብርና ጽሕፈት ቤት ኃላፊ ድላየው ማናየ ገልጸዋል። ከ58000 በላይ ሄክታር ወደ 2.6 ሚሊዮን ኩንታል ዘንድሮ እንሰበስባለን ብለን እቅድ ይዘናል። እስካሁንም ከ24000 ሄክታር ላይ ወደዛው የሚጠጋ ምርት ነው እየተሰበሰበ ያለው። ቅድመ ትንበያ አድርገናል በባለሙያዎች። ከዛ ውስጥ የምንጠብቀውን ኩንታል እናገኛለን ብለን ተስፋ እናደርጋለን። እንደ ዞን እየተካሄደ የሚገኘውን የመኸር አዝመራ በተመለከተ ደግሞ የባሌ ዞን ግብርና ጽሕፈት ቤት ምክትል ኃላፊ ሰለሞን ዳዲ አስረድተዋል። ባሌ ዞን የታረሰው መሬት ወደ ጠቅላላ እህል ዘሮች ወደ 378675 ሄክታር ታርሶ 11,862,894 ምርት ይጠበቃል። ከዚህ ውስጥ ደግሞ ታረሰው ስንዴ መሬት 238120 ሄክታር አርሰን 8,890,115 ኩንታል ይጠበቃል። ይሁንና አንዳንድ አርሶ አደሮች በአካባቢው የተከሰተ የስንዴ ፈንገስ ምርታቸውን እንደቀነሰባቸው ተናግረዋል። አንድ ላይ ይሄ አሁን ዛሬ ያጨርኩት ወደ 75 እንደዚህ ኩንታል ይሆናል። ከዚህ ቀደም ደህና በሆነ ጊዜና በሚሰጠን ጊዜ ቢያንስ እስከ 90 ኩንታል እንደዛ አገኝ ነበር።
ከወግ ውጪ አዲሱ በሽታ አሁን ዘንድሮ እንደ ቫይረስ በቃ በጣም ገረፈብን እህሉን። የተከሰተውን የስንዴ ፈንገስ ለመከላከል ጥረት መደረጉንና በታቀደው የስንዴ ምርት መጠን ላይ የጎላ ተጽዕኖ እንደማያስከትል የሲናና ወረዳ ግብርና ጽሕፈት ቤት ኃላፊ ድላየው ማናየና የባሌ ዞን ግብርና ጽሕፈት ቤት ምክትል ኃላፊ ሰለሞን ዳዲ ይገልጻሉ። 58000 ሄክታር ላይ ወደ 540 ሄክታር ላይ ነው ጥቃት ያደረሰው። ስለዚህ ይሄን ለጠቅላላው ሄክታር ብናደርገው የጎላ ጉዳት አያደርስም። ያውም በ50% የቀነሰ አለ፣ 10% የቀነሰ አለ፣ 60% የቀነሰ አለ። ይሄ አንድ ላይ ስናመጣው እንደ መጀመሪያ ትንበያችን ወደ 55 ፐር ኩንታል ፐር ሄክታር እናገኛለን ብለን የገመት ነው። አሁን የነገርኳችሁ ግምት ደግሞ ይሄንን ታሳቢ አድርጎ ስለሆነ ከግምታችን ላይ ምንም ጉድለት አያሳይም ብለን ነው የምንወስደው። እንደ ወረዳ ሲጨመቅ የተወሰነ ቀበሌዎች የተወሰነ ገበሬዎች ጋር ነው የተከሰተው። ያንን ምርት ላይ ይሄን ያህል ሲግኒፊካንት የሆነ ለውጥ አያመጣም የሚል ሀሳብ አለን። ግን ተዛውሮ ህብረተሰቡ ላይ ማግኘት ያለበትን ሲያገኝ ያ ህብረተሰቡም የቀነሰው ያችን የጠልፋውን ማግኘት ሲኖርብን ማግኘት ይቀንስብናል በማለት ነው እንጂ አጠቃላይ ምርት ላይ የሚቀንሰው እንትን የለም። በኦሮሚያ ክልል ባሌ ዞን በተወሰኑ ደጋማ አካባቢዎች ዝናብ የመጣል አዝማሚያ በመስተዋሉ የቀረውን የመኸር ስንዴ መሰብሰብ ሂደት ተጠናክሮ መቀጠሉም ተገልጿል። በጋምቤላ ክልል የእንስሳትን ጤና በማስጠበቅ በሌማት ትሩፋት የተያዘውን ግብ ለማሳካት ቀጣይነት ያለው የበሽታ መከላከያ ክትባት ለዳልጋ ከብቶች እየተሰጠ መሆኑን የክልሉ የእንስሳትና አሳ ሀብት ልማት ቢሮ አስታወቀ። ክትባቱ በሁሉም የክልሉ ዞኖችና ወረዳዎች ከ480 ሺህ ለሚበልጡ የዳልጋ ከብቶች በዚህ ዓመት ለሁለተኛ ጊዜ መሰጠቱ ተገልጿል። ሚፍታህ አብዱል ቃድር ለእንስሳት ሀብት ልማት አመቺ በሆነው በጋምቤላ ክልል የእንስሳት ጤና ሽፋን እንዲሻሻል በማስቻል ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ መሆኑን የክልሉ እንስሳትና አሳ ሀብት ልማት ቢሮ አስታውቋል። በክልሉ በኑዌር ዞን ከብቶቻቸውን ያስከተቡ ነዋሪዎች በየጊዜው እየተሰጠ የሚገኘው የእንስሳት በሽታ መከላከያ ክትባት የእንስሳት ጤንነት በአግባቡ እንዲጠበቅና ምርታማነታቸውም እንዲሻሻል አግዞናል ብለዋል። በአካባቢያችን በየጊዜው የእንስሳት ክትባት እየተሰጠ በመሆኑ የከብቶቻችን ጤና እየተጠበቀ ነው። ይህ ደግሞ የተሻለ ምርት እንድናገኝ አስችሎናል። ባለፈው ጊዜ እንዳሁኑ ከብቶቻችንን አስከትበናል። ከዚህ የተነሳ የምናገኘው የወተት ምርት እየጨመረ ነው። ክትባቱ ሳይቋረጥ እንዲሰጥ እንፈልጋለን። የክልሉ እንስሳትና አሳ ሀብት ልማት ቢሮ ኃላፊ አቶ ካች ማሉት የእንስሳትን ጤና በማስጠበቅና የዘርፉን ምርታማነት በማሻሻል በሌማት ትሩፋት የተያዘውን ግብ ለማሳካት እየተሰራ መሆኑን ገልጸዋል። ዋይት ሌጋሲ ላይ ትኩረት ስንሰጥ አንደኛ ኃይለኛ ፖቴንሻል ያሉበት ከብቶች የሚገኙበትና ከነበሩበት ባህላዊ አረባብና ወደ ዘመናዊ ከማስቀየር አንጻር ትልቅ ትኩረት የሰራ ነው አለና ዋናው ትልቁ ነገር መንግስት አቅጣጫ የተሰራውን ያለ የእንስሳት ጤናና ጤናማውን መጠበቅ ነው። ለምን ስለ ምርትና ምርታማነት ለመጨመር ስናወራው መጀመሪያው የእንስሳት ጤና ነው ትኩረት መስጠት ያለበት። ፈርስት ኳርተር ላይ ክትባት ሰጥተናል። ሁለተኛ ኳርተር ላይ አሁን እዚህ ላይ ክትባት የተሰጠ ነው አለ። በክልሉ ከፍተኛ መጠን ያለው የወተት ምርት የሚገኝባቸውን ዞኖችና ወረዳዎች በመለየት የወተት ማቀነባበሪያዎችን ተደራሽ የማድረግ ስራ በመከናወን ላይ መሆኑንም የቢሮው ኃላፊ ገልጸዋል። የክልሉ የእንስሳት ጤና አጠባበቅ ዳይሬክተር ዶክተር አካሉ ከበደ የእንስሳትን ጤና ማስጠበቅ የዘርፉን ምርታማነት የሚያሳድግ በመሆኑ በትኩረት እየተከናወነ ነው ብለዋል። በክልሉ በሁለተኛው ዙር የእንስሳት ክትባት መርሃ ግብር ከ480 ሺህ ለሚበልጡ የዳልጋ ከብቶች የአባሰንጋ በሽታ መከላከያ ክትባት መሰጠቱንም ዶክተር አካሉ አስረድተዋል። የእንስሳት ክትባት አገልግሎቱን ስንጨምር፣ የእንስሳት ጤናውን ሽፋኑን ስንጨምር የወተት ምርትና ሌሎችንም የእንስሳት ምርቶችን ማሳደግ ነውና የአባሰንጋ በሽታ መከላከያ የሚሆን ዳልጋ ከብቶች ክትባት እየሰጠን ያለ ነው። በቀጣይም ደግሞ ሌሎች የክትባትና የሕክምና አገልግሎቶች ይሰጣሉ። በጋምቤላ ክልል በቅርቡ መተግበር በጀመረው የሌማት ትሩፋት መርሃ ግብር በቀጣዮቹ 4 ዓመታት የእንስሳት የጤና ሽፋንን ከማሳደግና የተሻሻሉ ዝርያዎችን ከመጠቀም በተጨማሪ የአረባብ ስልቱንም በማዘመን የክልሉን ዓመታዊ የወተት ምርት ከ25 ሚሊዮን ሊትር ወደ 62 ሚሊዮን ሊትር ለማሳደግ መታቀዱን ከክልሉ እንስሳትና አሳ ሀብት ልማት ቢሮ ያገኘነው መረጃ ያመለክታል። የውጭ ዜና። የዓለም ጤና ድርጅት በኡጋንዳ ተከስቶ የነበረው የኢቦላ ወረርሽኝ ማብቃት